አንዲት ትንሽዬ ልጅ በምሽት ፓርክ ውስጥ ባለው ወንበር ላይ ተቀምጣ በደከመ ድምጽ እባካችሁ እርዱኝ እያለች ደጋግማ ትጣራለች። በዚያም የሚያልፍ አንድ መንገደኛ ሰው ሁኔታዋን አይቶ ቆመ። የኔ ጣፋጭ ለምን ብቻሽን እዚህ ተቀመጥሽ? ወላጆችሽስ የት ናቸው? ሲል ጠየቃት። ልጅቷም ጌታዬ እባክህ ትንሽ ገንዘብ ልትሰጠኝ ትችላለህ? ከጧት ጀምሮ ምንም እህል አልቀመስኩም አለችው። ይህንንም ሲሰማ ሰውየው እጅግ ደነገጠ። ምን አባትሽ ወይም እናትሽ የት ሄደው ነው? እማዬ እዚህ ጠብቂኝና እርዳታ ጠይቂ ብላኝ ነው ሄደችው። ጣፋጭ ምግብ ይዤልሽ እመጣለሁ ብላ ቃል ገብታልኝ ነበረ፣ ግን ከሄደች ብዙ ሰዓት ሆናት አለች። ሰውየውም እጇን ሊይዛት ሞከረ። ነይ ወደ ቤት ወስድሻለሁም አላት። ልጅቷ ግን በጣም ፈራች። ኧረ አይሆንም ጌታዬ፣ እኔ እኮ ማየት አልችልም አለችው። ሰውየውም ከምንጊዜውም በላይ በጣም ደነገጠ። እጁን በፊቷ ላይ አወዛወዘ። በእርግጥም አይኖቿ አያዩም ነበረ። ምን አይነት እናት ናት? አይነ ስውር ልጇን በሌሊት ብቻዋን የምትጥል? ይሄ እኮ ጭካኔ ነው ብሎ አሰበ። ወዲያውኑ ለረዳቱ ደውሎ ምግብ እንዲያመጣ አዘዘ። ረዳቱም ሳንዱች ይዞ መጣ። ልጅቷ ምግቡን ስታገኝ ለቀናት እንደተራበ ሰው በላችው። በጣም አመሰግናለሁ ጌታዬ፣ እማዬ ቦርሳዬ ውስጥ አንድ ደብዳቤ ትታለች አለችው። ሰውየው ከቦርሳዋ ውስጥ ወረቀቱን አውጥቶ አነበበው። እንዲህ ይላል: ውድ መንገደኛ፣ ልጄን አግኝተሃት ከሆነ እባክህ እርዳት። እሷ አይነ ስውር ናት። እኔም በጉበት ካንሰር እየተሰቃየሁ ነው። የምኖርበት ጊዜም አጭር ነው። አቅም ስለሌለኝና ተስፋ ስለቆረጥኩ ነው እዚህ የተውኳት። ከተቻለ እባክህ እርዳት። የሰውየው ልብ እጅግ ተነካ፣ እንባ ተናነቀው። ልጅቷም እማዬ ትመጣለች ግን ብላ ጠየቀችው። በዚያን ጊዜ አንዲት ጎስቆል ያለች እናት እየተንገዳገደች መጣችና ልጄ በማለት ልጅቷን አቀፈቻት። በዚህን ጊዜ ሰውየው እንዴት እንደዚህ ታደርጊያለሽ? ልክ እኮ አይደለሽም። ልትጎዳ ብትችልስ አላት። እናትየው ተንበርክካ አለቀሰች። ምርጫ አጣው ጌታዬ፣ ተስፋ ቆረጥኩኝ። ዘመዶቻችን ሰልችተውን ፊታቸውን አዞሩብን። ያለኝን ሁሉ ለሕክምና ጨረስኩኝ። በዚህ ዓለም ላይ ምንም አልቀረንም ብላ ስቅስቅ ብላ አለቀሰች። ሰውየውን በእርጋታ አስነሳት። እባክሽን እንባሽን አብሺ፣ ታሪክሽ ልቤን ነክቶታል። ከዛሬ ጀምሮ ብቻችሁንም አይደላችሁም። ያንቺንም ሕክምና ሆነ የልጅሽን ወጪ እኔ እችላለሁ፣ እረዳችኋለሁ አላት። ወዳጆቼ፣ በጨለማ ውስጥ ሁሌም ቢሆን ብርሃን አለ። ተስፋ አትቁረጡ። የማናውቀውን ሰው ከመፍረዳችን በፊት ችግሩን መረዳት አለብን። አንድ ሰው ለአንድ ሰው ዓለም ሊሆን ይችላል። የተወደዳችሁና የተከበራችሁ ውድ ሀገሬ ልጆች፣ ታሪኩ እጅግ ልባችሁን ከነካው ላይክ አድርጉኝ። አዱገነት ነኝ። ፎሎ ማድረግ እንዳትረሱ። ላቭ ዩ ጋይስ ባይ